ጋር አስሩ ኮፒሊንግ ካርድ ሊበላሳችሁ ውቢቱ ገጃሜ ትበጻለህ በልም ደብል ደስታ ይሄ ትልቅ ቅጣት ነው። ትልቅ ቅጣት መስሎሽ ነበር እንደዚህ እንደ መተርተር መተርተር ዝም ብሎ መተርተር መቀደድ መተርተር የኔ እናት መኖርሽንም ምን እንጃ እሱ ቢተውሽ ራሱ አሁን እሱ ራሱ ቢተው ወርቁ ቢተው ራሱ መንግስት አይተዋቸው መንግስት አይተውሽ ኮፒ ሊንክ አድርጉልኝ በእናታችሁ ስሞትላችሁ ምንድነው ግን ዋ ዊንታዬ እኔ ቆንጆ ያንቺን ድር ያስፈልግ ነበርና የሆነች ልጅ አለች እሷ ጋር ነው ያለው ተብያለሁ ነገ ሄዳለሁ እሺ እኔ አርጎር በቃ እንዴ አርጎ ካምፓኒ መንገድ ላይ ነው እኔማ እግዚአብሔርን ቻርጅ የለኝም እንጂ ቻርጅ ስላልነበረኝ እንጂ ስታለቅስ በሷ ለቅሶ በቃ መጨፈር ፈልጌ ነበር እግዚአብሔር ምስክሬ ነው እኔ ልሽ ጥዬሽ ነው መጨፈረው እኔ ስትወርቂ በቃ አምላኬ ጌታ ኢየሱስ ክርስቶስ ማይ ጋድ ባሽ እኔ አይደለም የሚጣልሽ የኔ አምላክ የኔ የጃኒ አንድ ሰዎች ሰይጣን አለባችሁ የሚያዞራችሁ ነገር አለ ወይስ የታመማችሁበት ነገር አለ ከ30 ሞላ እሺ ማውራት አይቻልም እኮ በእናንተ ማናጀር እዚህ ያስቀምጥ እኮ ነው ባለ ቁጣ እሺ ወደ ስራ ላይ ነው ውዴ ናሽ ወደዚህ ይሄ ደግሞ ምን ይመስላል ና ወደ ወይኔ ፋጃውት አይ ጸጉርሽን ፍቺው ዛሬ ልፈታው ነበር ግን ታይም አላገኘውም ጊዜ አላገኘውም ኔትወርክ ይሰራል አይደለ ዋን ኦፊ መሲ ኩሜ ያላችሁ አይደል ደህና ነው ቴንክ ዩ እሺ ወደ ስራ ልጅ አንድ 5 ኦርደር እንኳን ከተቀበልኩ ብዬ ነው የገባሁት አታይ በቃችሁ ፈታ እንድንል ነው አሁን የደበረው ፈታ እንዲል እንዲፍታታ ምናምን በቃ አለቀ ጨረስን አሁን ተኙ ምገዙ ብቻ ቶሎ ንግባ ያይና እንተኛ ውዴ ሌሎቻችሁ ተኙ ማገዙ እሺ አይንሽ ለምንጀ ወይኔ እሱ ነገር እየተነቀላቸው ግሬንተ እሺ ለመጨረሻ አመት ይቀረኛል ግን እንደ ድሮ አይደለሁም ሳንቲም ያው በቃ ንቅ ሳንቲም ደግሞ አክባሪውን ይፈልጋል እና ይቅርታ አድርጊልኝ ላቋርጥሽ 471 ሰው አለው እስኪ መጻፍ የምትችሉ እንደ ድሮ ሞኝ አይደለሁም ብላችሁ ጻፉ እስኪ ሁላችሁ ጻፉልኝ እንደ ድሮ ሞኝ አይደለሁም ብላችሁ ጻፉ እስኪ ትክክለኛ ከልባችሁ እንደ ድሮ ሞኝ አይደለሁም የሚል ጽሁፍ ጻፉልኝ ቴንክ ዩ እግዚአብሔር ይስጥሽ
ቴንክ ዩ በቃ ሁላችሁ እንደ ድሮ ሞኝ አይደለሁም በሉ። የማንም ልጋጋም የማንም ልቅምቅም የሰው ልክ የማያውቅ ሁሉ ችጋራ ሙጀሪያም ልክስክስ ደደብ ላም የሚጫወትባችሁ አልፈቅድላችሁ። አይገርም? ታሪካቸውንና ህይወታቸውን መታችሁ ብታያቸው እኮ አሁን ቅዱስ የሚጫወቱ ትናንትና በእናንተ ህይወት ላይ ስንት ነገር ያደረጉ ሌቦች ናቸው። ቅዱስነታቸውን ለማወቅ በየላይቡ እየዞሩ እኔ ቅዱስ ነኝ እኔ ንጹህ ነኝ የሚሉ ሌቦች አይደሉም። ማንም ንጹህ የለም እዚህ ምድር ላይ ማንም ንጹህ የለም ኃጢአቱን ተናዞ ንስሐ ከመግባት ውጭ። ነግቢ ምን ችግር አለ? የበረከት እናት ነግቢ። እሺ የገባችሁ አውሩ። እዚህ ጋር አሁን የገባ ዜድ ግቢ። ዜድ ደህና ነሽ? አውሪ። ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ላይ ነው የደረስኩት። አሁን ዩኒቨርሲቲውን ሰስበኝ ያው ገባሁኝ። ግን ለምሰጠው ምክር በጣም ነው የምናመሰግነው። ማርያምን በጣም ነው የምናመሰግነው። ይቅርታ ዜድ ላቋርጥሽና፣ ይቅርታ ዜድ የኔ ላማቋርጥሽና እኔን አታመስግኑ። እኔ ማለት ሰው ነኝ፣ አጥፋለሁ፣ አሳሳታለሁ፣ የራሴ ኃጢአት ያለኝ ሰው ማረባ ሰው ነኝ። እኔን አታመስግኑ። እኔን ልታመሰግኑኝ አይጠቅማችሁ። እኔ ራሳችሁን አመስግኑት፣ ራሳችሁን ውደዱ፣ አምላካችሁን አመስግኑት። ይኸውላችሁ የበለዓምን አህያ ያናገረ አምላክ እኔን ኃጢአተኛውን እንድናገር ካደረገኝ መብቱ እግዚአብሔር ነው። እኔን አታመስግኑኝ። እንደኔማ እንዴት እንደምጠላችሁ ልንገራችሁ። በጣም ነው የምታስጠሉኝ። እውነቱን ልንገራችሁ፣ እንደ ሳሚ ትክክለኛው ሳሚ ታስጠሉኛላችሁ። እውነቱን ልንገራችሁ፣ በጣም ታስጠሉኛላችሁ። በጣም ነው ማዝንባችሁ። በጣም ነው የምታሳፍሩት። ለእናንተ ይሄ በጣም ትክክል አይደለም። እኔ ልንገራችሁ፣ እኔ የሚያመሰግነኝ ሰው አልፈልግም። አታመስግኑ። እኔ ምንም ያደረኩላችሁ ነገር የለም። እግዚአብሔር ግን ያመሰግናችሁ፣ አመስግኑት። እግዚአብሔር ጥሎ አልጣላችሁም። በስደት ሀገር እንደናትም እንዳባትም እየነገራችሁ ነው፣ አጠገባችሁ ነው። ማንም ባዶዋን የመጣች እህት ነች እየተመከረች ያለች፣ ባዶዋን ያለ ምንም ነገር ልትዘረፍ ልትገሸለጥ። ይሄው 16 ዓመት እኮ እንደላም ነው ያላባት ይቺ ልጅ። አሁን ቢያንስ እናት አባት አላት፣ ከግንድ አልተላጠች፣ ወንድም እህት ይኖራታል። እንዴት በሽተኛ ሊያደርጓት ይችላል? እኔን አታመስግኑኝ። እኔ ምንም አመሰግናችሁ ያላመሰግናችሁ ትናንትና ግን ትመልሳለህ። እሺ ይሄ ምንድነው?